የሴት ልጅ የመራቢያ አካባቢ ባል በስሱ እንዲመነካካት ጀስት ላይክ ታፕታፕ ማለት ነው መነካካት፣ እንዲሁም ደግሞ ከፍተኛ መሳሳ፣ ማድነቅ፣ አፕሪሼት ማድረግ፣ ጎበዝ እንደሆነች መንገር፣ ይሄ ሁላ ሲሆን ስሜቷ በጣም ከፍ በሚልበት ሰዓት እንዴት ላቅ እችላለሁ ለሚለው ጥያቄያችሁ ደግሞ የብልቷ ዳርና ዳር አካባቢ ከመጀመሪያው የተሻለ ቲክነስ ይኖረዋል። ቲክነስ ሚንስ ውፍረት ይኖረዋል። ኤንድ ደግሞ ምን ይኖረዋል? ሞይስቸር ይሆናል፣ ፈሳሽ ይኖራል ማለት ነው። ሙከስ የሆነ ለስላሳ ፈሳሽ ይኖረዋል ማለት ነው። ሴት ልጅ ስሜቷ በጣም ከፍ ሲል ወይም ሴክስ ለማድረግ ዝግጁ ስትሆን ማለት ነው ባልየው ይሰማል። ከዛ በጣም የሴት ልጅ የመራቢያ አካባቢ ትኩስ ይሆናል ማለት ነው። ከፍተኛ የሆነ ሙቀት ይኖረዋል ማለት ነው። ያ ማለት ሴክስ ለማድረግ ሚስትህ ወይም የትዳር አጋርህ ዝግጁ ናት ማለት ነው። ይሄ ባልሆነበት ሁኔታ ሴክስ ካደረክ ግን ምንም ደስታ አይሰጣትም። እሷ አንተ ብትረጭም እሷ አትረካም። ጆርዲ እንዳለችው ከማስገባትና ከማስወጣት የዘለለ ምንም ሴንስ አታረግም ማለት ነው። ፔንም ይኖራታል። ሴክስ ላይ ሴቶች ወንዶችን ማስደሰት አለባችሁ ብዬ በሰራሁት ቪዲዮ ላይ ሴቶች ለምንድን ነው የምትሳደቡት? ለምንድን ነው የምትሳደቡት? እና ታዲያ ከአንቺ የተሻለችዋ ነቂዋ ጋር የምታስደስተዋ ሴት ጋር ሲሄድ አትናደጂያ እንዴ? ከአንቺ የተሻለች በደንብ የምታስደስተው የምታረካዋ ሴት ጋር ሲሄድ አትናደጂ የኔ ቆንጆ። እንደዛ ከሆነ አታለቃቅሽ። ምን ሆነሽ ነው? ይሄ እኮ ኖርማል ነገር ነው ያወራሁት፣ የሚያሰድብ ነገር አይደለም። ገባችሁ አይደል? ሴቶች አትሳደቡ። ለማንኛውም ልታስደስችው ይገባል ባልሽን። በቃ ከቻልሽ እንዲያውም አንቺ ነሽ ማድረግ ያለብሽ። ከቻልሽ እንዲያውም አንቺ ነሽ ሴክስ ማድረግ ያለብሽ በደንብ አድርገሽ ከላይ ከታች እያልሽ በቃ ፋ ልታረጊው ይገባል የኔ ማር። እሺ አትሳደቢ። በቃ በደንብ አድርገሽ አድርጊው ባልሽን። ምንም ችግር የለውም፣ አያሳፍርም። የሴት ልጅ ልብ የሚያቀልጡ ነገሮች፣ አንደኛ አንገቷ ስር ሳማት፣ ሁለተኛ ለስለስ ባለ ድምፅ አዋራት፣ ሶስተኛ ሳታስበው ከንፈሯን ሳማት፣ አራተኛ ወደ ጆሮዋ ጠጋ ብለህ እንደምትወዳት እንደምታፈቅራት ንገራት፣ አምስተኛ ለረጅም ሰዓት ቅፋት፣ ስድስተኛ ቢያንስም ቢበዛም ስጦታ ስጣት። ሴት ልጅ በስልክ እንዴት አድርገህ መጀንጀንና ማውራት ትችላለህ የሚለውን ነገር እነጋገራለን። በስልክ ስትገናኙ ወይም ደግሞ በስልክ ስታወሩ እንዴት አድርገህ ልቧን ቅልጥ አድርገህ ወደ አንተ መሳብ ወይም ደግሞ ወደ አንተ ማድረግ። ምናልባትም ሳትገናኙ ሶሻል ሚዲያ ላይ ተዋውቃችሁ ሊሆን ይችላል። በሶሻል ሚዲያ ተዋውቃችሁ ፌስቡክ፣ ኢንስታግራም፣ ቲክቶክ በተለያየ መንገድ ተዋውቃችሁ በእነዚህ መንገድ ከተዋወቅክ በኋላ ግን ስልክ ቁጥሯን ተቀብልሃት እዛው ሶሻል ሚዲያው ላይ ስልክ ቁጥር እንድትሰጥህ አድርገህ ከዛ በኋላ በስልክ ማውራት ምናልባት ሊከብድ ይችላል። ወይም መንገድ ላይ ወይ ደግሞ ስራ ቦታ ወይ ትምህርት ቤት ላይ ተዋውቀህ በተለያየ መንገድ ብቻ ተዋውቃችሁ ስልክ ተቀያይራችሁ እንዴት አድርገህ ማውራት እንዳለብህ ማታውቁ ወንዶች ትኖራላችሁ። እንዴት አድርጌ ነው በስልክ ልቧን ቅልጥ አድርጌ ማሸንፋት? እንዴት አድርጌ ነው በአካል እንኳን ኢቨን ሳታገኘኝ በስልክ የኔን ውበት አይታ የድምፄን ውበት የተለያየ ነገር ያነጋገር ዘይን ተረድታ ደስ ብሏት ልታፈቅረኝ የምችለው? እንዴት አድርጌ ነው ማውራት አለብኝ ለምትሉ ወንዶች ነው። ምናልባትም የአወራር ዘዴው ጠፍቶባችሁ ማውራት ባለመቻላችሁ ወይም ደግሞ አማርኛ አጠቃቀም ሊሆን ይችላል። የተለያየ ነገር ያጠቃቀም ችግር በስልክ በአንድ ስልክ ጥሪ የፍቅር ግንኙነታችሁ ወይም ደግሞ ያን ሰው የዛችን ሴት ለፍቅር ግንኙነት ፈልግሃት ከሆነ ሊከሽፍብህ ይችላል። ዛሬ ግን እኔ እነግርሃለሁ እንዴት አድርገህ ሴት ልጅ በስልክ ማውራትና ማናገር እንዳለብህ እናወራለን። ሴት ልጅ በመጀመሪያ ስልክ ስትቀበላት አንዳንድ ወንዶች አላችሁ ቀጥታ ስልክ ለምሳሌ ፌስቡክ ላይ፣ ለምሳሌ መንገድ ላይ፣ ኢንስታግራም ላይ፣ ቲክቶክ ላይ የተለያየ አፕሊኬሽን ላይ ስልክ ታወራታለህ፣ ስልክ ትልክልሃለች። ስልክ እንደላከችልህ ወደው ተንገብግባ አትደውላት በፍጹም። ይሄ ተበላ፣ የመጨረሻ እንደተበላ ማወቅ አለብህ። እዚህ ጋር ተንገብግበ ወደው ዘው ደውለህ ለምሳሌ መንገድ ላይ የሆነ ሰው ስልክ ይቀበላታል የሆነችን ሴት ወይ ደግሞ በስራ አጋጣሚ ካፌ ላይ በተለያየ መንገድ ይቀበላትና 5 ደቂቃ ሳትጓዝ ወይም ደግሞ ከዛ ቦታ 5 ደቂቃ ሳትርቅ ይደውልላታል። ሄሎ ስትለው የቅድሙ ልጅ ነኝ አንቺ መሆንሽን ቼክ ለማድረግ ብዬ ነው፣ ያንቺ ስልክ መሆኑ ቼክ ለማድረግ ብዬ ነው
በፍጹም ይሄን አትበል። ኢቭን ሌላው ቀርቶ እዛው እየሰጠችህ የኔን ስልክ ያዡ ብለህ አትደውልላት። ይሄን ማድረግ የለብህም። ወይ ያንተን ስልክ ምናልባት ስጣት። ያንተን ስልክ ሰጥታት ከሆነ እንድትደውልልህ መጠበቅ አለብህ። አለበለዚያ ግን የእሷን ስልክ ተቀብለህ ወዲያው እዛው ላይ ተንገብግበህ አትደውል። ትንቅሃለች። ገብጋባ እንደሆንክ ገባታል። ስለዚህ መጀመሪያ በተለይም ደግሞ ያንተን ስልክ ብትሰጣት ተመራጭ ይሆናል። ለምን መሰለህ? አንተ የአይን ፍቅር የሚባል ነገር አለ። በእርግጥ የሆነ ሰውን አይተው ልትወደው ትችላለህ፣ ግን ልብህን ደንዳና ማድረግ አለብህ። ልብህ ጠንካራ ጎበዝ ልብ መሆን አለበት። ያንተን ስልክ ስትሰጣት ትደውልልሃለች፣ ግን የሰጠህበት መንገድ እንዴት ነው? ያወራሃት መንገድ እንዴት ነው የሚለው ነገር ወሳኝነት አለው። ያወራህበት መንገድ አሪፍ ከሆነ ደስ የሚል ነገር ከነበረና ስልክህን ስትሰጣት በደስታ ከተቀበለች እንደምትደውልልህ እርግጠኛ መሆን አለብህ። ግን ስትደውልልህ ቶሎ ብለህ ተንሰፍስፈህ ወይኔ ያስታውሽሻለሁ እኮ እየጠበቅኩሽ ነበረ ማለት የለብህም። ኢቨን እንኳን እየጠበካት ሊሆን ይችላል፣ እሷ እስከምትደውል እየጠበክ ሊሆን ይችላል። ግን ደግሞ እንደጠበካት ማስታወቅ የለብህም። እንደጠበካት ሲገባ እንደተንገበገብክ፣ ቶሎ እንደወደድካት፣ ቶሎ ልብህ ውስጥ እንደገባች ይሰማታል። ስለዚህ በሰዓት ልትንቅ የሆነ አንተን ይሄ ገብጋባ ሰፍሳፋ እንደዚህ አይነት ነገር ራብተኛ ልትል ትችላለች። ከዛ ይልቅ ስደውልልህ እየጠበካት እንዳልሆነ ወይ ትደውያለሽ ብዬ አልጠበቅኩም ከማለት ይልቅ ወይ እንደምትደውይ አውቃለሁ ግን አንቺ አልመሰልሽኝም ነበር አይነት ነገሮችን ብትላት ኮራ ያለ ወንድ እንደሆንክ፣ ጀነን ያልክ በቃ ይሄ ደስ የሚል በራስ መተማመን ያለው ወንድ እንደሆንክ ትረዳሃለች። ቶሎ አትደውልላት። ስልክ ከተቀያየራችሁም በኋላ ቶሎ አትደውሉ። ብልት፣ ምላስ እና ሆድ የሰው ልጆች እነዚህን 3 ነገር ተቆጣጠረ ማለት ከ90% በላይ የሆነውን ችግሩን ቀርፏል ማለት ነው። ስለዚህ ሆዳችንን፣ ብልታችንን እና ምላሳችንን እየተቆጣጠርን በቀረው እግዚአብሔር ከእናንተ ጋር ይሁን። መልካም ቀን። ከግንኙነት በፊት እነዚህ ምግቦች ብትበላ ጥሩ ጊዜ ታሳልፋለህ። አንደኛው ሙዝ ነው። ሙዝ በፖታሽየም የበለጸገ ስለሆነ የደም ዝውውርን ያፋጥናል፣ ጥንካሬና አቅምንም ይጨምራል። ሁለተኛው ቸኮሌት ነው። የዶፓሚን የሚባል ሆርሞን በሰውነታችሁ ውስጥ እንዲሰራጭ ያደርጋል። ዶፓሚን ደስታን የሚፈጥር ሆርሞን ነው። ሶስተኛው ሐብሐብ ነው። ሐብሐብ የመራቢያ አካል አለመነሳት ችግር ላለባችሁ ይረዳል። አራተኛው ለውዝ ነው። ለውዝ ደግሞ የወንድ ዘር በደንብ እንዲመረት ይረዳል። እንደዚህ አይነት ወሳኝ ቲፕና መረጃ የምትፈልጉ ከሆነ አካውንቱን ፎሎ ማድረግ እንዳይረሱ። ዶክተር አትለፈኝ እህቴ ግንኙነት ሳረግ ያቃጥለኛል እያለች ትዳሯን ፈታች። መፍትሄው ምንድን ነው ይላል ጠያቂያችን። እንግዲህ ስፐርም አለርጂ ነው ወይም ደግሞ ሴሚን አለርጂ ነው የሚመስለው ከገለጻው። ምክንያቱም ሁል ጊዜ ግንኙነት በምታደርግ ጊዜ የወንድ የዘር ፈሳሽ ሲነካት ያቃጥላታል፣ ቦታው ይቀላል፣ ያሳክካታል፣ ሊያብጥ ይችላል ማለት ነው። ይሄ ሁል ጊዜ የዘር ፈሳሹ ሲነካው አለርጂክ ከሆነ እንደዚህ ሊያደርግ ይችላል ማለት ነው። ብዙ ጊዜ እንደዚህ ያላቸው ሰዎች የመጀመሪያ ቀን ግንኙነት ካረጉበት ጀምሮ ሊሆን ይችላል ይሄ የተፈጠረው። አንዳንድ ሴቶች ላይ ደግሞ ከቆይታ በኋላ ሴሜን ወይም ደግሞ የዘር ፈሳሽ ውስጥ ያለ ፕሮቲን አለርጂክ የሆኑና እንደዚህ አይነት ችግር ይገጥማቸዋል ማለት ነው። ይሄ ነገር ብዙ ጊዜ ግንኙነት ካረጉ ከ10 እስከ 30 ደቂቃ ባለው ይጀምርና ለተወሰኑ ሰዓታት ሊቆይ ይችላል ወይም የተወሰነ ቀናት ሊቆይ ይችላል ማለት ነው። ይሄ እንግዲህ ብዙ ጊዜ ሐኪም ቤት ሲመላለሱ ወይ የፈንገስ ኢንፌክሽን ነው ተብለው የተለያየ ክሬም ይሰጣቸዋል፣ ወይ የአባላዘር በሽታ ነው ተብለው የተለያየ መድኃኒት ሊሰጣቸው ይችላል። በተፈጥሮ ለማወቅም ያስቸግራል ብዙ ጊዜ ማለት ነው። ምክንያቱም ቅድም የጠቀስኳቸው የአባላዘር በሽታም ሆነ ይስት ኢንፌክሽን ወይም የፈንገስ ኢንፌክሽን በጣም ኮመን ስለሆኑ ከዚህ አንጻር ይሄ ነገር የገጠማቸው ሴቶች ይቸገራሉ ማለት ነው። ብዙ ጊዜ ሲሄዱ ተመሳሳይ መድኃኒት ተመሳሳይ ዲያግኖሲስ ሊሰጣቸው ይችላል ማለት ነው። አንድ ክሉ ወይም ደግሞ አንድ ይሄ ስፐርም አለርጂ ወይም ሲመን አለርጂ ሊሆን የሚችልበት የሚያመላክተ ነገር በቀላሉ ማወቅ የምትችሉት ኮንዶም በመጠቀም ነው። ኮንዶም ሲጠቀም ወንድየው የዘር ፈሳሹ እሷን ስለማይነካት የዛን ጊዜ ይሄ ችግር ላይፈጠር ይችላል ማለት ነው። ይሄ አንዱ አመላካች ነገር ነው ማለት ነው። ይሄ ነገር ካለ ሐኪም ጋር ቀርቦ ይህንን ነገር በመነጋገር ያንን አለርጂውን እንዲወገድ ወይም እንዲታከም ማድረግ ይቻላል ማለት ነው። አሁን እንደዚህ ያሉ ካፕሎች
ከመፋታታቸው በፊት መታከም ያለባቸው ለዛ ነው ማለት ነው። ብዙ ጊዜ ግንኙነቱ ላይ ሻካራ በመፍጠር ችግር በመፍጠር ያው እህታችን እንዳለችው እስከ ፍቺ ሊያደርስ ይችላል ማለት ነው። ምክንያቱም አንደኛ ሴክስ የደስታ ምንጭ ነው እንጂ የህመም ምንጭ መሆን ስላሌለበት ነው። ሁለተኛ ለማርገዝም ቢፈልጉ ሊቸገሩ ይችላሉ። በእርግጥ ለማርገዝ ከፈለጉ በዘመናዊ መንገድ በአይቪኤፍ ማርገዝ ይችላሉ ማለት ነው። ስለዚህ እንደዚህ በሚሆንበት ጊዜ ሐኪም ጋር ቀርባ አለርጂው መኖር አለመኖሩንም ማረጋገጥ ይቻላል፣ መታከምም ይቻላል ማለት ነው። ለተጨማሪ ትምህርቶች ፎሎ፣ ላይክ እና ሼር ማድረጋችሁን እንዳትረሱ ማለት ነው። በእጃችሁ ጣቱላ ታረካላችሁ አንዳንዴ አይደል? ይሄንን በግልጽ ማወቅ አለባችሁ። የእናንተ ደግሞ ያላችሁ ብልት ከእንትናችሁ ጋር ከጣታችሁ አያንስም። ስለዚህ የቱ ጋር እንዳለ እሺ አንብቡት። ይሄ ነገር በጣም የተለመደ ነው። ብዙ ሴቶች በግንኙነት ሰዓት ላይ የእርካታ ጫፍ ወይም ደግሞ ኦርጋዝም የምንለው ደረጃ ላይ መድረስ በጣም ይቸገራሉ። እናም ደግሞ ብዙ ጊዜ ባሎቻቸውን ወይም ደግሞ ጓደኛቸውን ላለማስቀየም ብለው ይሽታ ልክ ነው የሚል ነገር አዎ ጨርሻለሁ የሚለውን ነገር ይናገራሉ ማለት ነው። ይሄ ኦልሞስት ከ30 እስከ 50 በመቶ ሴቶች ፌክ ኦርጋዝም የምንለው ወይም ደግሞ የውሸት እርካታ ይናገራሉ ማለት ነው። ይሄ በተለያየ ምክንያት ነው። አንደኛ ስለሚወዱትና ማጣት ስለማይፈልጉ ሊሆን ይችላል። በልጆች ምክንያት ሊሆን ይችላል። ትዳር ላለመበተን ሊሆን ይችላል። ነገር ግን ተነጋግሮ መፍትሄ ማበጀቱ የተሻለ ነገር ነው ማለት ነው። ስለዚህ አንዲት ሴት መርካቷን ያው ማንኛውም ሰው ስቴጆች አሉ። ኤክሳይትመንት ስቴጅ አለው። መጀመሪያ ስሜታችን የሚነቃቃበት ነው። ከዛ ፕላቶ ይሆናል። አራውዛላችን ወይም መነቃቃታችን ሌቭል ኦፍ የሚያደርግበት ወይም ደግሞ ኮንስታንት የሚሆንበት ነው። ከዛ በኋላ ከፍተኛ የሆነ የደስታ ስሜት የምናገኝበት ኦርጋዝም የምንለው እንደርሳለን ማለት ነው። ከዛ በኋላ ሪዞሉሽን ነው የተወሰነ፣ ከዛ ኦፍ ይሆናል ማለት ነው፣ ይወርዳል ማለት ነው። ስለዚህ ይሄኛው ሳይክል በጣም ግልጽ ነው። ሴቶች እንደዚህ በሚሆን ጊዜ ወንድም ሆነ ሴት ሲረካ አንደኛ የልብ ምቱ በጣም በከፍተኛ ሁኔታ ይጨምራል፣ አተነፋፈሱ ይጨምራል። ሴት ኮነች ደግሞ ብልቷ ወይም ቫጃይና የምንለው ሪትሚክ ኮንትራክሽን በጣም ይኮማተራል ወይም ደግሞ ይኮማተራል ማለት ነው። እንደዛ ይሆናል። በጣም ብዙ ፈሳሽ ይኖራል። ከዛ በተጨማሪ ደግሞ ከፍተኛ የሆነ የደስታ ስሜት ይኖራል ማለት ነው። ብዙዎቹ ይሄንን ያልገጠማቸው ሰዎች ምንድነው ኦርጋዝም ወይም ሳቲስፋክሽን ወይም እርካታው ምንድነው ብለው ይጠይቃሉ። ምክንያቱም እንዳልኳቸው ብዙ ሴቶች ይሄንን ሌቭል ላይደርሱ ይችላሉ ማለት ነው። ስለዚህ በዚህ ጊዜ ከጓደኛሽ ወይም ከባለትዳር ጋር በግልጽ በመነጋገር ኢሮጂነስ ዞን የሚባሉትን ወይም ደግሞ ስሜት ቀስቃሽ የሆኑ የሰውነትሽን ክፍሎች በደንብ ለይቶ እነሱን በመነካካትና ግንኙነት ላይ እነሱን በማካተት የተሻለ ደስታ ማግኘትና የተሻለ ሪሌሽንሺፓችሁን ማሻሻያ መንገድ ማድረግ ትችላላችሁ ማለት ነው። ነገር ግን ይሄ ነገር ብቻሽን አይደለሽም። በጣም ብዙ ሴቶች ከሚወዱት ሰው ጋር ሆነው ኦርጋዝም ላይ ላይደርሱ ይችላሉ ማለት ነው። በዚህም የተነሳ ያው ምክንያቶቹ በጣም ብዙ ሊሆኑ ይችላሉ። ያንን ከጤና ባለሙያ ጋር ምርመራ አድርገው መድኃኒቶች ራሱ የሚታዘዝላቸው ሴቶች ይኖራሉ። ብዙ ጊዜ ግን የገዛ ሰውነታችንን ጠንቅቀን ካለማወቅ የሚመጣ ነው። የሴቶችን 3 ሚስጥር ልንገራችሁ። የመጀመሪያው ሴት ልጅ በየቀኑ የምትደውልልህ ከሆነ ትኩረትህን እየፈለገች ነው ማለት ነው። ሁለተኛው ሴት ልጅ ስትደሰት ንግግሯን ማቆም አትችልም። ሶስተኛው ሴት ልጅ ዝም ስትል በውስጧ በጩኸት እያለቀሰች ነው። በሰውነታችን አብዛኛውን ነገር የሚቆጣጠረውና ለብዙ አይነት ችግሮቻችን ምክንያት ሊሆን የሚችለው አንድ ሆርሞን እንቅልታችን የሚወጣው ታይሮይድ የምንለው ሆርሞን። ይህ ሆርሞን ሁሉን ነገራችንን ይቆጣጠራል። ከመጀመሪያ ሜታቦሊዝማችንን ይቆጣጠራል። ስለዚህ ሙቀት እንዴት ነው ማኔጅ የምናደርገው፣ ብርድ እንዴት ነው ማኔጅ የምናደርገው፣ የምንበላው ምግብ ምን ያክሉ ወደ ኢነርጂ ይቀየራል፣ ምን ያክል ዌይት ሎስ እናደርጋለን፣ ምን ያክል ወፍረት እንወፍራለን። ሁለተኛ ደግሞ ልባችን ነው። በደቂቃ ስንት ይመታል፣ በተለያየ የሰውነት ክፍላችን ምን ያክል ደም ይረጫል፣ የደም ግፊታችን ምን ያክል ነው መሆን ያለበት ሁሉ ይቆጣጠራል። ሶስተኛ ደግሞ ዳይጀስቲቭ ሲስተማችንን ይቆጣጠራል። የምንበላው ምግብ ምን ያክል አብዞርብ ይደረጋል፣ ምን ያክል ወደ ሰገራችን ይወጣል፣ የምናወጣው ሰገራ ተቅማጥ ነው የሚሆነው ወይስ ድርቀት ያስቸግረናል፣ እሱ ሁሉ ነገር ይቆጣጠራል። አራተኛ ጭንቅላታችንን ይቆጣጠራል። ሙዳችን እንዴት ነው የሚሆነው፣ ድካማችን እንዴት ነው የሚሆነው፣ ፎከሳችን እንዴት ነው የሚሆነው። ታይሮይድ ሆርሞን አብዛኛው ሰው ላይ ከፍተኛ እንደሆነ ይናገራሉ። እኔም ከኤክስፒሪየንስ ክሊኒክ መጥተው የሚታዩ አብዛኞቹ ሰዎች ታይሮይድ ሆርሞናቸው ቼክ ሲደረግ በጣም ሃይ ታይሮይድ ሌቭላችሁን የማታውቁና እነዚህ ምልክቶች ካሉ
ካለባችሁ ሄዳችሁ ታይሮይዳችሁን ቼክ ማድረግ አለባችሁ። ታይሮይድ ሆርሞን ከፍ ካለ የልብ ምታችሁ ይሰማችኋል። ከሌላ ስራ አንጻር ያለውን ሙቀት መቆጣጠር ያቅታችኋል፣ ወይም በብርድ ጊዜ ሙቀት ይሰማችኋል። ምግብ ቶሎ ዳይጀስት ስለሚደረግ አፔታይታችሁ በጣም ከፍተኛ ነው። ቶሎ ትበላላችሁ፣ ግን በዛኑ መጠን ወይ ዌይት ጌን አታደርጉም ወይም በጣም ኪሎ ትቀንሳላችሁ። የምትበሉት ምግብ አብዛኛው ተቅማጥ ነው የሚሆነው። ፎከስ አይኖራችሁም፣ እንቅልፍ አትተኙም። ከምንም ነገር በላይ ደግሞ ነርቨስ ናችሁ፣ ሁሉ ነገር ያስጨንቃችኋል። ሴቶች ላይ ደግሞ ፔሪዮዳችሁ እየተዛባ ከሆነ፣ ልጅ መውለድ እየቸገራችሁ ከሆነ እና በተደጋጋሚ ደግሞ ውርጃ እየወረደባችሁ ከሆነ ታይሮይዳችሁ ከፍተኛ መጠን ሊሆን ይችላል። ወንዶች ላይ ደግሞ የስፈተ ወሲብ ያስቸግራችሁ ከሆነ፣ በተለይ ደግሞ የቶሎ መጨረስ ችግር ካለ ታይሮይድ ሌቭላችሁ በጣም ከፍተኛ ነው ማለት ነው። ታይሮይድ ሌቭላችሁን ቼክ አድርጋችሁ ከፍተኛ ሆኖ ካገኛችሁት ላይፍ ስታይላችሁ ላይ ቼንጅ ማድረግ ያለባችሁ ነገሮች አሉ። አንደኛ ወክ መጀመር። ወክ የምታደርጉት ደግሞ ጠዋት ፀሐይ ሳይወጣ ወይም ማታ ፀሐይ ከገባ በኋላ፣ ማንኛውም አይነት ፀሐይ ኤክስፖዠር ሊኖራችሁ አይገባም። ከሰዓት አካባቢ ባለው ፀሐይ ላይ አለመውጣት ወይም የምትወጡ ከሆነ ዩቪ ፕሮቴክሽን ያለባቸው ጃንጥላዎች መጠቀም። ሶስተኛ ደግሞ ማታ የምትተኙበት ክፍል ቢያንስ ኤልኢዲ ላይታችሁን አውጡና የድሮውን ኦሬንጅ ላይታችሁን ተኩ። መብራት አጥፍታችሁ ስልካችሁ የምትጠቀሙ ከሆነ ከስልካችሁ የሚወጣው ብሉ ላይት ታይሮይዳችሁን ከፍተኛ ሊያደርግ ይችላል። ከዛም በላይ ደግሞ አመጋገባችሁ ላይ ትክክለኛ ነገር ማድረግ አለባችሁ። ሄልዚ ፋት የሚባለውን አቮካዶ መውሰድ አለባችሁ። አዮዲን ያለውን ጨው የምትጠቀሙ ከሆነ እሱን ለተወሰነ ጊዜ መተው አለባችሁ። ከዛ በኋላ ቅጠል የሆኑ አረንጓዴ አትክልቶችን መበላት አለበት። በሰፕሊመንት ደረጃ ቫይታሚን ዲ፣ ዚንክ እና ካልሲየም ሰፕሊመንቶች መጀመር አለባችሁ። ትንሽ ቲፕስ ኤንድ ትሪክስ ስነግራችሁ፣ ጠዋት ተነስታችሁ አንድ ትንሽዬ በክዳኗ ኮኮናት ኦይል ከምግብ በፊት መጠጣት። ጠዋት ተነስታችሁ በበረዶ ውሃ መታጠብ ወይስ ፊታችሁን በረዶ ውስጥ መክተት። ጠዋት ተነስታችሁ ካሞሚል፣ ሎሚ፣ ዝንጅብልና ማር የተቀላቀለ ነገር መጠጣት ለታይሮይድ ሌቭላችሁ ኖርማል ሊያደርግላችሁ ይችላል። ማንኛውም አይነት ጥያቄዎች ካላችሁ ኮመንት ላይ አስቀምጡልኝ። ፎሎ ማድረግ እንዳይረሳ። ከስንት ወንዶች ጋር ሴክስ ሰርቪስ ታውቂያለሽ? ሄድ መለስ የሆነ ባህሪ ነው፣ ወይም እንደ ዥዋዥዌ ትመጣለች ትሄዳለች። ራይት ሶ ይሄ ሄድ መለስ የሆነውን ባህሪ እንዴት ነው አንተስ ሪስፖንድ ልታደርገው የምትችለው ለነዚህ አይነት ጨዋታ ብለን ካሰብ ነው ማለት ነው። how can you respond to it? well የመጀመሪያው ነገር ስትሄድ አትፈልጋት። okay ስትሄድ አትፈልጋት፣ ስትመጣ ብቻ ነው ልትቀበላት የሚገባው። ይሄ ነገር በአይምራችሁ ውስጥ በደንብ እንዲሰክን እፈልጋለሁኝ። ሴት ልጅ በሄደች ቁጥር ወይም ደግሞ በጠፋች ቁጥር እናንተ እሷን ሲክ እያደረጋችሁ እየፈለጋችሁ ኤነርጂያችሁን፣ ሀሳባችሁን እና ስሜታችሁን ማባከን የለባችሁም። ሰው ይሄ የፍለጋውን ስራ አትስራ አንተ፣ ወይም እዛ ላይ ብዙ ኢንቨስትድ አትሆን። ከሄደች let her ተዋት፣ ለቀቅ አድርጋት። ቢካዝ መመለሷም እንደማይቀር የታወቀ ነገር ነው። ቢካዝ it's a pattern። ከሄደች መምጣቷም አይቀርም። so obviously ሌሎች ሰርከምስታንሶች በመሀል ካልገቡ በስተቀር እንደዚህ አይነት ጨዋታ playing hard to get እየተጫወተች ከሆነ ወይም ለመኩራት እየሞከረች ለመግደርደር እየሞከረች ከሆነ ያንን ስቴጅ የምትጠፋበትን የምትሄድበትን ጎስት የምታረግብህን ስቴጅ ፍቀደው። let her allow her to do that። አንተ ምንም ነገር ማድረግ አይጠበቅብህም። እንዲሁም የአብዛኞቻችሁ ጥፋት ይሄንን ስቴጅ በጭንቀትና በአንግዛይቲ ሪስፖንድ ማድረጋችሁ ነው። በጭንቀትና በአንግዛይቲ ለምን ጠፋች፣ ምን አርጊያት ነው፣ ምን አጥፍቼ ነው፣ or ደግሞ በጣም እሷ ጋር አታሽ ከመሆናችሁ የተነሳ የእሷን የአንድ ቀን የሁለት ቀን መጥፋት ስሜታችሁ ላይ በጣም ትልቅ ተርሞይል ይፈጥራል። እሺ አንብቡት። ይሄ ነገር በጣም የተለመደ ነው። ብዙ ሴቶች በግንኙነት ሰዓት ላይ የእርካታ ጫፍ ወይም ደግሞ ኦርጋዝም የምንለው ደረጃ ላይ መድረስ በጣም ይቸገራሉ። እናም ደግሞ ብዙ ጊዜ ባሎቻቸውን ወይም ደግሞ ጓደኛቸውን ላለማስቀየም ብለው ይሽታ ልክ ነው የሚል ነገር፣ አዎ ጨርሻለሁ የሚለውን ነገር ይናገራሉ ማለት ነው። ይሄ ኦልሞስት ከ30 እስከ 50% ሴቶች ፌክ ኦርጋዝም የምንለው ወይም ደግሞ የውሸት እርካታ ይናገራሉ ማለት ነው። ይሄ በተለያየ ምክንያት ነው። አንደኛ ስለሚወዱትና ማጣት ስለማይፈልጉ ሊሆን ይችላል። በልጆች ምክንያት ሊሆን ይችላል። ትዳር ላለመበተን ሊሆን ይችላል። ነገር ግን ተነጋግሮ መፍትሄ ማበጀቱ የተሻለ ነገር ነው ማለት ነው። ስለዚህ አንዲት ሴት መርካቷን፣ ያው ማንኛውም ሰው ስቴጆች አሉ። ኤክሳይትመንት ስቴጅ አለው። መጀመሪያ ስሜታችን የሚነቃቃበት ነው። ከዛ ፕላቶ ይሆናል። አራውዛላችን ወይም መነቃቃታችን ሌቭል ኦፍ የሚያደርግበት ወይም ደግሞ ኮንስታንት የሚሆንበት ነው። ከዛ በኋላ ከፍተኛ የሆነ የደስታ ስሜት የምናገኝበት ኦርጋዝም የምንለው
እንደርሳለን ማለት ነው። ከዛ በኋላ ሪዞሉሽን ነው የተወሰነ ከዛ ኦፍ ይሆናል ማለት ነው፣ ይወርዳል ማለት ነው። ስለዚህ ይሄኛው ሳይክል በጣም ግልጽ ነው። ሴቶች እንደዚህ በሚሆን ጊዜ ወንድም ሆነ ሴት ሲረካ አንደኛ የልብ ምቱ በጣም በከፍተኛ ሁኔታ ይጨምራል፣ አተነፋፈሱ ይጨምራል። ሴት ከሆነች ደግሞ ብልቷ ወይም ቫጃይና የምንለው ሪትሚክ ኮንትራክሽን በጣም ይኮማተራል ወይም ደግሞ ይኮማተራል ማለት ነው። እንደዛ ይሆናል። በጣም ብዙ ፈሳሽ ይኖራል። ከዛ በተጨማሪ ደግሞ ከፍተኛ የሆነ የደስታ ስሜት ይኖራል ማለት ነው። ብዙዎቹ ይሄንን ያልገጠማቸው ሰዎች ምንድነው ኦርጋዝም ወይም ሳቲስፋክሽን ወይም እርካታው ምንድነው ብለው ይጠይቃሉ። ምክንያቱም እንዳልኳችሁ ብዙ ሴቶች ይሄንን ሌቭል ላይደርሱ ይችላሉ ማለት ነው። ስለዚህ በዚህ ጊዜ ከጓደኛሽ ወይም ከባለትዳር ጋር በግልጽ በመነጋገር ኢሮጂነስ ዞን የሚባሉት ወይም ደግሞ ስሜት ቀስቃሽ የሆኑ የሰውነትሽን ክፍሎች በደንብ ለይቶ እነሱን በመነካካትና ግንኙነት ላይ እነሱን በማካተት የተሻለ ደስታ ማግኘትና የተሻለ ሪሌሽንሺፓችሁን ማሻሻያ መንገድ ማድረግ ትችላላችሁ ማለት ነው። ነገር ግን ይሄ ነገር ብቻሽን አይደለሽም። በጣም ብዙ ሴቶች ከሚወዱት ሰው ጋር ሆነው ኦርጋዝም ላይ ላይደርሱ ይችላሉ ማለት ነው። በዚህም የተነሳ ያው ምክንያቶቹ በጣም ብዙ ሊሆኑ ይችላሉ። ያንን ከጤና ባለሙያ ጋር ምርመራ አድርገው መድኃኒቶች ራሱ የሚታዘዝላቸው ሴቶች ይኖራሉ። ብዙ ጊዜ ግን የገዛ ሰውነታችንን ጠንቅቀን ካለማወቅ የሚመጣ ነው። ቺቲንግ አይደለም፣ ውሸት አይደለም፣ ግልጽ አለመሆን አይደለም፣ ፍቅር ማለቅ አይደለም። አንደኛ በዓለም አቀፍ ደረጃ ብዙ ሰዎች የሚለያዩበት ነምበር 1 ምክንያት ተብሎ የተለያዩ ጥናቶች ያስቀመጡት ገምቱ። የነዚህ ሁሉ ችግሮች መጀመሪያ የጠቀስኳቸው መሰረት የሆነ ነገር ነው። ፑር ኮሚኒኬሽን። እንዴት መግባባት እንዳለብን ካላወቅን ውስልትናው፣ ውሸቱም፣ ድብቅነቱም በብዙ አይነት መንገድ ነው ትዳራችን ወይም ሪሌሽንሺፓችን ውስጥ የሚገባው። ስለዚህ ቤዚክ ነገር ሪሌሽንሺፕ ላይ ኮሚኒኬሽን ነው። ገልበሽ የምተኙ አንቺም አግብተሽ ትወልጃለሽ። እንኳን እኔ ስጨርስ ቀስቅስ የሚባለውን ተረት ታውቂያለሽ፣ ላንቺ ነው። አሁን በምን አይነት ቪዲዮ ነው የኔ የኮመተችው? ሴት ልጅ ወንድን አልጋ ላይ ማርካት አለባት ወይም ደግሞ ሴት ልጅ ሴክስ ላይ ወንድን ማስደሰት አለባት ብዬ በሰራሁት ቪዲዮ ነው ይሄን ኮሜንት የሰጠችው ማለት ነው። የኔ ውድ እኔ እኮ ባሌን ማለት ነው ልንገርሽ፣ ባሌን እንዴት ብዬ ላስረዳሽ አይገባሽም። እና ለማንኛውም አንቺም ትወልጃለሽ አግብተሽ እንኳን እኔ እሺ፣ እኔ ግልጽ ነው የተናገርኩት። ኦፍ ኮርስ ባሌን በደንብ ነው ማስደስተው። አንቺም ከቻልሽ ማለት ነው ቀሚስሽን ገልበሽ ማለት ነው ለጥ ብለሽ ከምትተኚ ከላይ ከታች ያልሽ ባልሽን አስደስቹ፣ በደንብ አድርገሽ ስጩ፣ ባልሽን አጣፍጠሽ ስጩ፣ በደንብ ሴክስ አርጊው፣ ባልሽን አርጊው፣ አስደስቹ። እሺ ብዙ ጊዜ ሴቶች የሚወዳቸውን እውነተኛ ወንድ የሚያጡበት ሁለት ምክንያት አለ። የመጀመሪያው ነጠላ በሆነች መርዛማ ጓደኛዋ ምክር ሲሆን፣ ሁለተኛው ደግሞ ጓደኛዬ ብቻ ነው በምትለው ፍቅረኛ ያላት እንኳን ስርስሯ በሚል ከሰከስ ተራ ወንድ ነው። እንደተፈቀርክ እንዴት ነው የምታውቀው? ወል ፍቅር ከአንደበት ባለፈ በድርጊት ይታያል። ያፈቀረች ሴት አትሰስትም። ጊዜዋን፣ ሐሳቧን፣ ፍቅሯን፣ አክብሮቷን ላንተ ለመስጠት አትሰስትም። ትደግፋለች። በስራ፣ በትምህርት፣ በእያንዳንዱ የህይወት ጉዳይ የተሻለ ቦታ እንድትደርስ ሰፖርት ታደርጋለች፣ መንገድ ትጠቁማለች፣ ሐሳብ ትሰጣለች፣ በጣም ትንከባከባለች። ይሄ ነርቸሪንግ የሆነ የተፈጥሮ ባህሪዋ የእናትነት ተፈጥሯ አንተ ላይ ጎልቶ ይታያል። በምችለው ነገር ሁሉ የተሻለ ቦታ እንድትደርስ ካለባበስ ጥቃቅን ከሚመስለው ጉዳይ እስከ ሜጀር ላይፍ ዲሲዥኖች እሷ እንድትስተካከልላት እንዲያምርብ እንድታድግ ስለምትፈልግ ጫና ሁላ በሚመስል ሁኔታ አንዳንዴ በዚህ አርግ በዚህ ውጣ ምናምን ልትል ትችላለች። እንድትጎዳባት አትፈልግም። ኦቨር ፕሮቴክቲቭ ትሆናለች። አንተ ላይ ክፉ የሚያደርግ ቀርቶ በክፉ የሚያነሳ ራሱ ለሷ ጠላት ነው የሚሆነው። አምስተኛ ሴንሲቲቭ ነው የምትሆነው። ሌሎች ጋር የማታሳየውን ባህሪ ንጭንጭ፣ ኩርፊያ፣ ንዴት፣ ቦግ ማለት አንተ ጋር ታሳያለች። ሌላው ጋር በቀላሉ ማትናደር ሴት አንተ ትንሽ ነገር ስትናደድ ሊያበሳጫት ይችላል። ምክንያቱም ከሰጠች ቦታ የተነሳ ኢሞሽናሊ ቨልነረብል ትሆናለች ላንተ። ትንሽ ነገር
ሊያናድዳት ይችላል።